ሊገድሉትም ተማከሩ። ምክረ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገድሉት ተማከሩ። ሕሊና ላለው ሰው ጸጸት ነው። ጸጸት ነው ወንድሞቼ። ድህነትን መግደል፣ ድህነትን ማሸነፍ፣ ድህነትን ማጥቃት፣ ድህነትን መቆጣጠር፣ ድህነትን በቁጥጥር ስር መዋል፣ ምሯን ማለምለም እግዚአብሔር በሰጠን አምላካችንም ባሰለጠነን እርሱ በፈቀደልን ቦታ ላይ የማይሞት ስራ የማይቀበር ታሪክ ማስቀመጥ ሲገባው የሰው ልጅ እርስ በርሱ ይጋደላል። ያለመታደል ጉዳይ አልፎ ተርፎ ደግሞ ፈጣሪን ጌታን መድኃኔዓለም ኢየሱስ ክርስቶስ እኛን ለማዳን ስለመጣ የተጻፈው የነቢያት ቃል ይፈጸም ዘንድ መከሩበት። ምክረ አይሁድ ዛሬ ከሰሙነ ሕማማት እጅ ቀን ጌታን የመከሩ በእርግጥ ሲመክሩበት ቆይተዋል። የወዘኑበት ወይም ዝም ያሉበት ቀን የለም። መልካም ስራው እያስጨነቃቸው እንዳይሰሩ አይሆንላቸው፣ ሐሳብ የላቸው፣ ምኞት የላቸው፣ ዓላማ የላቸው፣ እቅድ የላቸው። መልካም ስራ ከነሱ ጋር ምን ያገናኛል? ምድር ከሰማይ ወይም ሰማይ ከምድር እንደሚርቅ የክፉ ሰዎች ሐሳብ ከበጎ ሰዎች ወይም ክፉ መንፈስ ከመንፈስ ቅዱስ አሰራር የተራረቀ ሰይጣን መንፈሳዊ ስራ የመንፈስ ቅዱስን ስራ አይሰራም። ምስራቅ ከምዕራብ እንደሚርቅ ሰይጣን ያደረባቸው የዲያብሎስ የግብር ልጆች ስራና መንፈስ ቅዱስ ያደረባቸው የእግዚአብሔር ልጆች ስራ የተራረቀ ሰማይ ከምድር ከፍ እንደሚል የክፎች ሐሳብ ከበጎ ሰዎች ሐሳብ እንዲሁ ሰማይ ከምድር ከፍ የተራራ ከፍ ያለ አይተያይም፣ አይገናኝም፣ አቅጣጫም አያገናኘው። ክፎች እንግደል ነው፣ ክፎች እንደብድብ ነው፣ ክፎች እንስረቅ ነው፣ ክፎች እንስረፍ ነው፣ ክፎች ማታለል፣ መሸንገል፣ ማጭበርበር፣ ክፎች በልተው አመሰግኑ ላሳደጓቸው ብድር አይመልሱ። ለመዳናቸው ምክንያት ለሆነው ሰው ወይም ቦታ የበለጠ ክፋት ዝሎ ሰሎ የነበረውን እጃቸውን ባጠነከረ ባዳነ እንደገና ክንዳቸውን ቢዘረው መጽሐፉ እንዳደረገ ሁሉ አልጋህን ተሸክመህ ሂድ ቢለው ጌታችን መድኃኒታችን ኢየሱስ ክርስቶስን 38 ዘመን አልጋ ተጣብቆ ይኖር የነበረው በዛች በቤተ ሳይዳ የዚህ እግዚአብሔር መልአክ ሲወርድ ወስዶ የሚያስገባ ይባጌ ብሎ 38 ዘመን ያሳለፈው ያ በሽተኛው መጻጉዕ አልጋህን ተሸክመህ ሂድ ቢለው ይሄን የፈወሰ ብሎ ጌታን በጥፊ በመምታት ከዛ የከፋ በሽታ ገጥሞታል። በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ልትድን ትወዳለህን? አዎ ጌታ ሆይ ሰው የለኝም እንጂ ይላል። ቁጥር 6 14 ላይ ከዚህ የከፋ በሽታ እንዳያጋጥምህ ተጠንቀቅ፣ ዳግመኛ አትበድል ነበር። የዛሬው ትምህርታችን ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 26 ከቁጥር 4 ላይ እነሆ ሊገድሉት ተማከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ ዓለም ሳይፈጠር ምስጋናው ያልተቋረጠ ዓለምን ሁሉ ፈጥሮ የሚገዛ ዓለምንም አሳልፎ ለዘላለም የሚኖር ሌሊትና ቀን ክረምትና በጋን በወቅቱ ሰዓት የሚያፈራርቅ ደካማውን የሚያበረታውን ብርቱውን የሚያደክመው ባለጸጋውን ድሃ ድሃውን ባለጸጋ ድውዩን ባለጤና ባለጤናውን ድውይ የሚያደርግ ያልነበረውን እንደነበረ የነበረውን እንዳልነበረ የሚያደርገውን አምላክ
እነሆ ተማከሩበት፣ ሊገድሉት ተማከሩ ይላል። ማቴዎስ ምዕራፍ 26 ቁጥር 4 የተጻፈውን ቃል ነው። ርዕሳችን ይህ ነው። ይህ የበረሃው ስብከት ነው። ግን በፊታችሁ ምንም እንኳን በስጋ ለጊዜው ብለያችሁ በመንፈስ በመካከላችሁ ቁሜ የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 4 በስጋ ከእናንተ ብርቅ እንኳን በመንፈስ ከእናንተ ጋር እንዳለ ሁኜ ያለበት ቃል አለ። ያንን የመለስኩት ክቡራንና ክቡራን የምናፍቃችሁና የምወዳችሁ ወገኖች በመንፈስ ከእናንተ ጋር መቼም እኔና እናንተን የሚለየን የለምና እኔም ምንም እንኳን በስጋ ከእናንተ ባልሆን ከእናንተ ጋር ባልገኝ በመንፈስ ከእናንተ ጋር ሁኜ ከእናንተም ጋር እንዳለ ሁኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጀበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን ይላልና የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 4 ላይ የተጻፈውን ቃል ነው ማለት ነው። ስለዚህ ጌታን ሊገሉት ተማከሩ። የዚህ ዓለም ነገር ይኸው ነው። ይኸው ነው። በቃ እንግደለው፣ እንደብድበው፣ አዝመራውን እንብለው፣ ከብቶችን እንዝረፈው፣ ገንዘቡን እንስረቀው፣ ሀብቱን እኛ እናድርገው፣ ሰውየውን ደግሞ እንግደለው፣ ሴትዮዋን ደግሞ እንግደላቸው፣ እናሳዳቸው፣ ይጥፉ። ይሄ ነው። ቃሉ ጋር ናችሁ ክቡራንና ክቡራት ወገኖቼ። ያው አዲስ ነገር አልነግራችሁም። በክፎች ምክር ያልሄደ ክፎች አይወሰዷችሁ። የክፎች ምክር አይጥመዳችሁ። ከክፎች ምክር ጋር አትተባበሩ። ክፉ ነው ወገኖች። ክፉ የሚመክረው ክፉ ስለሆነ የክፎች ምክር እንስረቅ፣ ጫት እንቃም፣ ሲጋራ እናጭስ፣ እንግደለው፣ እንደብድበው፣ እናትህን ወይም አባትህን ቀማ፣ ዝረፍ፣ አታል፣ ወንድምህን ካደው፣ አጭበርብረው፣ ስደበው፣ አዋርደው፣ የትዳር ጓደኛን ፍታት፣ ፍቺው፣ ሌላ ግቡ የሚሏችሁ በልጅና በቤተሰብ መካከል በትዳር ጉዳይ ገዳማውያን መነኮሳትም እኔን ድሮ አባ ገብረ ማርያም ተልኬ ወደ ባህር ዳር ወይም ወደ ሌላ ገጠርም ሆነ ከተማ በየአድባራቱና በየገዳማቱ ሲሄድ ሰዎቹ ያው ወጣት ነው፣ ጎልማሳ ነው፣ ታቸው አርጅተዋል፣ ይሞታሉ። ነገ ማን ሊያስጠጋ ነው? ነገ የት ልትደርስ ነው? መነኮሳቶችም ከኛ ጋር ሁን ይሉኛል። በከተማ ያሉትም ስራ ተቀጠር፣ ስራ ሰርተህ ብላ፣ አንተ ትልቅ እድል ይገጥምሃል ይሉኝ ነበር። ይሄ እንግዲህ በሰው እድል መግባት ነው። በእርግጥ አንዳንድ ጊዜም ምናልባት እንደ ስጋ ስላሰቡት እንዲህ የዋዛ ሰው አድርገውኝ ሰውየው ሲሞቱ ባትዬ የምቀር መስሏቸው ነበር። እቅዴንና ዓላማዬን እስከ መቃብር ያለውን እቅዴንና ዓላማዬን ስላላወቁት አዝነውም ነው። ቢሆንም ደግሞ ግን በሰው በቃል ኪዳን መካከል መግባት ጽና፣ በርታ፣ ጽኚ፣ በርቺ፣ ጽኑ፣ በርቱ መባባል እንጂ አፍርሰው ፈልሰው አሰው ካደው ማለት ይህ ክፉ ምክር ነው። በክፉዎች ምክር ያልሄደ ይላል። ምስጉን ነው። መዝሙር 1 ቁጥር 1 ላይ ምስጉን ነው፣ የተመሰገነ በክፎች ምክር ያልሄደ፣ የክፎች ምክር ያልሰሙ። ይህ የበረሃው ስብከት ነው። እንደምን ቆያችሁ? ክፎች አይምከሯችሁ፣ የክፎችን ምክርም አትከተሉ፣ ከክፎች ምክር አትቀላቀሉ። ሁሉን የሚችል አምላክ ለእኔም ለአንተም ለእናንተ ሁሉን የሚመግብ ለጋስ አምላክ አለ። እንቅልፍ የሌለው ጌታ ይጠብቀናል። አትጨነቁ፣ ተስፋ አትቁረጡ፣ በእምነታችሁ ጽኑ፣ በእምነታችሁ ጠንክሩ። ይህም በምክራቸውና በስራቸው አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ሉቃስ ምዕራፍ 23 ቁጥር 51 ላይ
የአርማትያሱ ዮሴፍ አልተባበራቸውም ከሊቃነ ካህናቱ ጋር፣ እሱም ከፈሪሳውያን ጋር፣ ከጻፎችና ፈሪሳውያን ጋር፣ ከሰዱቃውያን ጋር አልተባበረም። እንዲያውም እሱ የእግዚአብሔር መንግስት በተስፋ ይጠብቅ ነበር። የእግዚአብሔርን መንግስት በተስፋ የሚጠብቁ ሰዎች በሰው ምክር አይገቡም። ምክር አለመጠበቅ ወይም የእግዚአብሔርን መንግስት አለመጠበቅና መጠበቅ ልዩነት ይሄ ነው። የእግዚአብሔርን መንግስት የማይጠብቁ ሰዎች ለስጋ አደር ናቸው። ለስጋቸው ነው የሚጨነቁ። እንግደል፣ እሺ፣ እንደብድብ፣ እሺ፣ እናሳደው፣ እንቀመው፣ እናዋርደው፣ እንስደበው፣ እሺ ነው። ለስጋ ነው ያደሩት። እንብላ ለሆዳቸው። ከቃሉ ጋር ናቸው ወገኖች። አሁን ባንቺም አሁን ባንተም አሁን በእናንተም የሚመክሩባችሁ ሰዎች አሉ። እንደየአቅማቸው እንደየስጦታቸው ከቱን ከጸበሉ ተቀምጦ አይዞር ቢልልኝ ፔስታሉን ወስድበታለሁ፣ እንዲያው በሰውን ኮቸሮን አነሳበታለሁ። ወደ ቤታችሁ ሲከድ ደግሞ በሀብታችሁ በውበታችሁ የእናንተ በሆነው ሁሉ በትዳር መካከል ገብተው በመምከር ባልና ሚስትን ለማለያየት፣ ልጆችና ወላጆችን ለመለያየት፣ በሰፈር ያሉትን ሰዎች ችግር ለመፍጠር፣ በረቱን ለመክፈት፣ ሀብቱን ለመውረስ፣ ሰውየውን ንጹሕ ደም ለማፍሰስ እኔም በእናንተም የሚመክሩብን ስንቶች ናቸው። የአርማትያሱ ዮሴፍ ግን አልተባበረም። ሊቃነ ካህናት ጋር አልተደበለቀም። እኔ ያዘው ሲባል ይወገድ ሲባል አብሮ ምዕመናንን አላባበለም። ይገደል፣ ይዘረፍ፣ ይሰቀል አላለም። የአርማትያሱ ዮሴፍ እግዚአብሔር ይባርክ። እንዲሁም የእግዚአብሔር መንግስት ይጠባበቅ ነበር። የእግዚአብሔርን መንግስት የሚጠብቅ ሰው ተንኮል የለበት። የእግዚአብሔርን መንግስት አለመጠበቅ ነው ዘራፊ፣ ቀጣፊ፣ አጭበርባሪ የሚያደርግ። የእግዚአብሔርን መንግስት ተስፋ የማያደርጉ ሀገራቸውን በምድር አምላካቸውን ሆዳቸው ያደረጉ ሰዎች መግዚያም በጎ ሕሊና የላቸውም። ከእነዚህ ሰዎች መልካም ነገር አይጠበቅም። ይህም በምክራቸውና በስራቸው አልተባበረም ነበር አለው። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱም የእግዚአብሔርን መንግስት ይጠባበቅ ነበር። በሉቃስ ወንጌል ምዕራፍ 23 ቁጥር 51 ይሄን ለምን አመጣው እንዳትሉኝ፣ አይ አመጣሁት። በክፎች ምክር ያልተደባለቀ፣ በክፎች ምክር ያልተቀለ፣ የክፎች ምክር ያልወሰደው፣ ከክፎች ጋር ለክፋት ያልተቀላቀለ ደግ ሰው፣ መልካም ሰው፣ በጎ ሰው። እንዴት ቆያችሁ? እንደምን አላችሁ? ይህ የበረሃው ስብከት ነው። እናቱም ክፉ ለማድረግ ትመክረው ነበርና እርሱም ደግሞ በአካብ ቤት መንገድ ሄደ ይላል። አባቱም ከሞተ በኋላ የአካብን ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉም ድረስ መካሪዎች ነበሩትና፣ እስኪጠፉ ድረስ መካሪዎች የሚመክሩት እስኪጠፉ ነው። በቃ ተያይዘው እስኪያልቁ ድረስ መካሪዎች ነበሩት። የክፎች ምክር በምክራቸውም ሄደ። ከእስራኤልም ንጉሥ ከአካብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለአድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት ይላል። እንግዲህ እስከዚህ ድረስ ከሄድን ሁለተኛ ዜና መዋዕል ምዕራፍ 22 ቁጥር 3 ላይ እናቱም ክፉ ለማድረግ ትመክረው ነበር። ይሄን ለማግኘት ነው። እናትን ክፉ መካርናት። ሰርቀህና ደብድበህና ገለህና አትሸነፍ፣ አትጠቃ። ይህንን የመሳሰሉ ምክር የሚመስሉ ክፉ ሰዎች አሉ። የክፉ መንፈስ ያደረባቸው፣ የክፉ መንፈስ የያዛቸው፣ የክፉ መንፈስ የተቆጣጠራቸው፣ ክፉ በመምከር የታወቁ እናፍርስ፣ እናጥፋ፣ እንግደል፣ እንደብድብ ሁልጊዜ በልተው እንዳልበሉ የበሉበትን፣ አድገው እንዳላደጉ ያደጉበትን፣ ተምረው እንዳልተማሩ የተማሩበት ክፎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ መከሩበት። ነገር ግን እንኳን ለሞት ቀርቶ ለመከሰስ የሚያበቃ ነገር የለም።
ድውያነ ሥጋን በታምራት በአምላክነቱ አዳናቸው። ድውያነ ነፍስን በትምህርቱ ኃጢአታቸው መለሳቸው። የጠፋውን ሊፈልግ እንደመጣም ተናገረ። በሽተኞች ናቸው ባለመድኃኒት የሚፈልጉም አለ። እኔ ጻድቃን ልጠራ ሳይሆን ጻድቃን በስራቸው ይድናሉ፣ ኃጢአተኞችን ለመጥራት ነው የመጣው አለ። ማቴዎስ ወንጌል ምዕራፍ 9 ቁጥር 9፣ 10፣ 11 ላይ ወንጌላዊ ማርቆስ ወንጌል መንግስት እንደጻፈው ማርቆስ ወንጌል ምዕራፍ 2 ቁጥር 13 ላይ ሌዊ የተባለውን ማቴዎስን ከቀራጭነት ወንበር ከስራ ቦታው ተነስ ተከተለ ይባለው ጊዜ አብረውት ያሉ ጻፎችና ፈሪሳውያን ሰዱቃውያን ጻት ቢለው አሳልፈው ለመስጠት ለመወንጀል ለመክሰስ ለማጥፋት ተምረው እንደሚጠቀሙበትና ሰምተው እንደሚድኑበት ሁሉ እግር ለእግር እየተከተሉ ከአፉ የሚወጣውን ቃል የሚያደምጡ እንዴት ከዚህ ከኃጢአተኛው ጋር ይነጋገራል፣ እንዴት ከማቴዎስ ከሌዊ ቤት ይገባል ብለው ይህስህ ከቀራጮችና ከኃጢአተኞች ጋር ይውላል ብለው በልባቸው ክፋት ሲያስቡ ጻድቃንን ለመጥራት አንመጣም፣ ጻድቃን በስራቸው ድነዋል ይድናል፣ ኃጢአተኞችን እንጂ ደግሞ መድኃኒት የሚያስፈልጋቸው በሽተኞች ናቸው አለ የቤተልሔም ሕፃን የቆሮንቶስ ባሕታዊ ግብፅ ስደተኛ ኢየሱስ ክርስቶስ። ይህም እንጂ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ገብቷል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ድረስ። ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው ዘኪዎስ የተባለውን የቀራጮችን አለቃ እሱ መልኩን ለማየት ከሾላ ዛፍ ወጥቶ ቁመቱ አጭር ነበርና አንጋጦ በቆልቁሎ ሲጠባበቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የልቡን መሻት አይቶ እነሆ ፈጥነህ ውረድ በደስታም ፈጥኖም ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዎስ ሆይ በቤትህ እውል ዘንድ ገባኛልና ፈጥነህ ውረድ አለው። ዘኪዎስም ፈጥኖ ወረደ፣ በደስታም ተቀበለው። ለማየት ሲጓጓ ና ቤትህ ልግባልህ ብሎታልና ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ። ይህችን ብዬ ነው ይህን የፈለኩት። ከኃጢአተኛ ሰው ጋር ሊውል እንዴት ገባ ብለው አንጎራጎሩ። አመላቸውን ማንጎራጎር፣ አመላቸውን በክፋት የክፋት ምክር መምከር፣ አመላቸው ነው ተንኮል ስራ መተብተብ። ምንጊዜም ጻፎችና ፈሪሳውያን ሰዱቃውያን ሊቃነ ካህናት እነሆ ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ይገባዋልን ብለው አንጎራጎሩ። የእነሱን እኮ ስራ ጽድቅ አድርገውት ነው። የእኮ ነው ችግሩ። ሰው እኮ የራሱን ስራ ጽድቅ እያደረገ ነው ሰው ጋር የሚፈታተት። ነገር ግን እንዲህ የሚል ተጽፎበታል፣ ከእናንተ ኃጢአት ያልሰራ ከእናንተ ኃጢአት የሌለው ከእናንተ በደል የሌለበት ይውገራት ይላል ዮሐንስ ወንጌል ምዕራፍ 8 ከቁጥር 7-8። ከእናንተ ኃጢአት ያልሰራ ተንኮል የሌለበት በደል የሌለበት ንጹህ ሰው ካለ በድንጋይ ይውገራት። ሁሉም ምን እያሉ ጠፍተዋል። ስራቸውን ያውቃሉ፣ ተንኮላቸውን ያውቃሉ። እንደምን ቆያችሁ ወገኖች? ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። አይሁድ አንጎራጎሩ፣ ሊቃነ ካህናት ጻፎችና ፈሪሳውያን። ዘኪዎስ ግን ቆሞ ጌታ ሆይ አለ፣ ባለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለ። በድዬ እንደው በሕይወቴ ዘመን ሁሉ ከተወለድኩ እስካሁን የበደልኩትን ሁሉ ይቅርታ በአንድ 4 እያደረኩ እከፍላለሁ። ያለኝን ሀብት ደግሞ በቃኝ ግማሹን ሰጥቄ ለነዳያን እሰጣለሁ አለ። ይሄ ነው ጽድቅ ማለት፣ ይሄ ነው። ለምን ገባ? ሊበላ እኮ አልገባም። ለኃጢአት አይደለም እኮ የምንገናኝበት። መገናኘት ለመልካም ነገር ከሆነ ከማንኛውም ሰው ጋር መገናኘት ለበጎ ከሆነ እኛ እማንሄድ ከሆነ እኛ እግዚአብሔርን እማንክድ ኪዳናችን እማናፈርስ ከሆነ የበለጠ ከሃዲውን ለመመለስ
እምነት የሌለውን እምነት እንዲኖረው ለማድረግ በጎ ምግባር የሌለውን ለማስተማር ለመምከር ታዲያ ሰው ብቻውን ይኖራል? ይሄ እኮ ነው ዓለምን ሁሉ ዙራቸው አስተምሩ። ትምህርት ምንድን ነው? ያልተማረውን ነው እኮ የማያውቁትን እንዲያውቁ፣ ያልተረዱትን እንዲረዱ፣ እንዲገነዘቡ የጸናች የቀናች ሃይማኖታቸውን ጠብቀው እንዲኖሩ በፍጹም በጥሩ ስነ ምግባር ተፋቅረው መልካም ድህነትን ለማሸነፍ ተባብረው ድህነትን ለማሸነፍ ክንዳቸውን አድርገው አብሮ በመስራት አብሮ በመብላት እንዲሁ ዓለም ሁሉ አብሮ እየሰራ አብሮ ቢበላ እንዴት ነበር? ልዩ ሁኔታ። ሁሉም አብሮ እየሰራ አብሮ ቢበላ ይሄን ያህል ስምምነት፣ ይሄን ያህል የልብ ስፋት፣ ይሄን ያህል የቅም ስፋት ቢኖር ነው ያለፈና እንዲያውም የአንዱን አንዱ መዝረፍ፣ የአንዱን አንዱ መቀባት ያሳፍራል። አልቀበለው። ዘኪዎስ ግን ቆሞ በመካከላቸው ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ይሄ ነው አገባቡ። በተነ ለድሃን ሰጠ፣ ጽድቁ ለዘላለም ይኖራል ይላል በመዝሙር 111 ቁጥር 9 ላይ እንዲህ ይላል። ማንምንም በሐሰት ከስሼ ግፍ ፈጽሜ እንደሆነ 4 እጥፍ እያደረኩ እመልሳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም እርሱም ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ይሄ ነው እንዲሁ ሁልጊዜ መተቸት፣ ሁልጊዜ ግመል እየዋጡ ትንኝ ማጥራት አለመታደል። ቅድም ብዬ ነበር በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ነው። አልተሳሳትኩም። መጽሐፉም የሚለው ነው። እንደምን ቆያችሁ ወገኖች እላችኋለሁ። አሁን ይሄን ሁሉ ምላችሁ ክፉ ወደ ክፉ መካር ክፉ ወደሚመክሩ ልሄድ ነው እኮ። አይዟችሁ መንገድ ላይ ነኝ ያለሁት። መንገድ ስቼ ሄድኩ እንዳይመስላችሁ። ስለማይገባ ነው። ክፉ መምከር ጥሩ አይደለም። በሰው እድል መግባት ጥሩ አይደለም። በሰው ሀብት መግባት ጥሩ አይደለም። በእድል ነው መኖር፣ በራስ ነው መጠቀም፣ ሰርቶ ነው መብላት። በሰው እድል በሰው ይሄ ዘራፊነት እኮ ነው፣ አጭበርባሪነት እኮ ነው። ያልሰሩትም አይበለውን። የእግዚአብሔር ወገኖች ክቡራንና ክቡራት በዓለም ዙሪያ ሆናችሁ ይህን የበራውን ስብከት የምትከታተሉ አምናችሁ ስለሰጣችሁ ነው። እኔም ደግሞ አምኜ በየተራራው ቤተክርስቲያን እሰራለሁ። እኔ ከማንም ምን አልፈልግም። በእንተ ስማ ለማርያም ብያለሁ። የድንግልን ስም ጠርቼ እኖራለሁ። እኔ እግዚአብሔር በፈቀደው ሁሉ እርሱ በፈቀደ የእሱን ፈቃድ በማስቀደም የእሱን ቸርነት በፊቴ በማድረግ እንደ ቸርነቱ እኔ ለኔ ያላንስ በእኔ የማደርገው ነገር የለም እንጂ አምላኬ በፈቀደው ነገር ሁሉ እኔ ለኔ ያላንስም። የእሱ ፈቃድ ካለ ምን ችግር አለ? እንደምን ቆያችሁ ወገኖች? አረተው አራንስረቅ አራና ጨርበር አራና ታል ሬሰው ገንዘብ አንንካ ሬሰው ክብር አንቀንስ። ይሄም የስብከት ነው። አይቀየም። አልተፈጸመም። ስላልሰራ ነው ትምህርት የገዘለ ነው። እሺ ከሰራችሁት አልፍ ይሄዳሉ። መንፈስ ቅዱስ ሌላ እንዳስተምር ይገልጽልኛል። እማልጠረጥረው አምላክ እማስተምረውን አፉን ቃሉን በቃል ሊያደርጉ ሌላ ይገልጽልኛል። አልተሻሻለ ፍቅር የለ። የት ልሄድ? ይሄን አለፍ የት ነው የማስተምረው? እውነት የለ። እውነትን ትቼ የት ልሄድ? መሰረቱ እውነትና ፍቅር ከሌለ ብደረድረው እኮ ይናዳል እኮ። ፍቅሩ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ሁሉም ፍቅር ትበልጣለች ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እምነት፣ ተስፋ፣ ፍቅር እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉም ግን ፍቅር ትበልጣለች። ታዲያ በሽንገላ ከንፈር እየተለባለበ ለጥቅሙ ያደረ ለመብል ብቻ በልቶ ለመለየት ሆድ እኮ ነው። ብንበላም ባንበላም የሚጎልብን የሚቀርብን የለም። አይጉድ! አለመታደል አለመሆኑ ወገኖች፣ ብንበላም ባንበላም የሚጎል የለም። በመብላታችን የሚጨመር ነገር የለም። ድብጦ በልተንም እንኖር ነበር። ጎመን በልተንም እንኖር ነበር። ከብቶችም እንጂ ምላጦ ክረምት ምላጦ በጋ ድርቆሽ ካልበለዛ ይህ ሁሉ የሌላቸው ወገባቸው ላይ ውሃ እንደ ገበታ ውሃ የሚያቆም መስሎ ጎና አጥንታቸው እየተቆጠረ ይውላሉ፣ ያራሉ። ምንድን ነው? የወፈረውም ስጋ ነው። ስለዚህ እናስተውል እላቸዋለሁ።
ከቃሉ ጋር ናችሁ ወገኖቼ? ከቃሉ ጋር ናችሁ? ይህ የበረሃው ስብከት ነው። እናስተውል፣ አደራ እንጨምት። ማስተዋል መልካም ነው። ሁሉም ነገር ያልፋል። ሁሉም ነገር መብል ግን ወደ እግዚአብሔር አያቀርበንም። እወቁት። ሆድ በመሙላት አጥመስምሶ በመጉረስ እየመረጡ በመብላት ወደ እግዚአብሔር የሚያቀርበን አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 8 መብል ግን ወደ እግዚአብሔር አያቀርበንም። ባንበላ ምንም አይጎልብንም። እኔ አይደለሁም፣ ባንበላ ምንም አይጎልብንም። ሙሴም 40 ቀን 40 ሌሊት በተራራው ላይ ሰንብቶ ከእግዚአብሔር ጋር ተራራው ሲወርድ ከግረ ደብር ያሉት እስራኤላውያን ቀና ብለው ለማየት የሙሴ ፊት እንደመብረቅ የሙሴ ፊት እያንጸባረቀ ፊታቸውን ለመሸፈን ተገደዋል። ቀና ብለው ማየት አቅቷቸዋል። 40 ቀን 40 ሌሊት አልበላም አልጠጣም። ኦሪት ዘጸአት ምዕራፍ 34 ቁጥር 27 28 29 30 ሙሴ አልበላም አልጠጣም። ከእግዚአብሔር ጋር ነው የሰነበተው። እግዚአብሔር ጋር ነው ሲነጋገር የሰነበተው። ከተራራው ሲወርድ ቀና ብለው ሲሰነብቱ ከ40 ቀን በኋላ ፊቱ እንደ መብረቅ ይጋረፍ ነበር የሙሴ አባታችን 40 ቀን 40 ሌሊት። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ይህንን ቃል የተናገረው። ባንበላም አለ ምንም አይጎልብንም፣ ብንበላም ደግሞ ምንም አያተርፈንም። ከቃሉ ጋር ናቸው ወገኖቼ። ይህ የበረሃው ስብከት ነው። ታዲያማ እንግዲያማ ከሰማኸኝማ ልንገርህ፣ ከሰማኸኝማ ጥሩ አድርጌ ልንገርህ እንጂ ደግሞ የእግዚአብሔር መንግስት ይላል ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። የእግዚአብሔር መንግስት እግዚአብሔር ጽድቅና ሰላም ያዝልኝ፣ ያዙልኝ። ጽድቅና ሰላም ፍቅር የሌለው ትውልድ ሲናቀስ ይውላል። ፍቅር የሌለው ትውልድ እንደ ዶሮ ሲተካተክ ባልና ሚስቱ፣ እናትና ልጁ፣ ወንድማማቾች፣ የአካባቢ አብረው የኖሩ 40-50 ዓመት አብረው የኖሩ ሰዎች ቆርበው 40-50 ዓመት የኖሩ ባልና ሚስቶች እንደ ዶሮ ሲተካተኩ ሙያው ተገኝቶ ቁም ነገሩ ተገኝቶ አለመታደል ነው። ገና የምነግራችሁ ነኝ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብል ወይም መጠጥ አይደለችምና ይላል የሐዋርያው የቅዱስ ጳውሎስ መልእክት። አሁንም ወደ ሮማውያን ሰዎች ምዕራፍ 14 ቁጥር 17 የተጻፈ ቃል መብል መጠጥ አይደለም ቁም ነገሩ። መብል ልብላ ልጠጣ ደረቴ ይቅላ ሆዴ ሙላ አይደለም ቁም ነገሩ። ይልቁንስ በእምነታችን እንጽና። እኔ ጋር ናችሁ? እንደምን አላችሁ? ልዩ መሆን አለብን እንጂ ምን ልዩነት ከሌለን ምንድነው ታዲያ ክርስቲያን መባላችን? ግስት፣ ሰላም፣ ፍቅር፣ እትና የዋህነት፣ ራስን መግዛት፣ ሀገርን መውደድ፣ ህዝብን መውደድ፣ እምነት መጽናት፣ እግዚአብሔርን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሀሳብ መውደድ፣ በፍጹም አእምሮህ፣ በፍጹም ጉልበት መውደድ። ማቴዎስ ምዕራፍ 22 ቁጥር 37 ላይ ባልንጀራ እንደ ራስ መውደድ ነው። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለምና አይደለም። ጌታም ለስጋ ነው። መብል ለሆድ ተፈጥሯል፣ ሆድም ለመብል ተፈጥሯል። ውሎ ያው እግዚአብሔር ግን ይህንንም ያንንም ያጠፋል። ሆድም መብላትም የበላም ያልበላም ይጠፋል። አሁንም የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ የተጻፈ ቃል ነው። ልዩ አይነት በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙባትምና በማለት ወደ ዕብራውያን ምዕራፍ 13 ቁጥር 9 ላይ ሌት ቆያችሁ ወገኖች።
መከሩበት መካሪ። አሁን ወደዛ ወደ ዋናው ይህን ለመግባቢያ አልኋችሁ ዘንድ ወደ ክፉ ወደሚመክሩ ወደ ክፎች እንሄዳለን። ክፉ የሚመክሩ ሰዎች አሉ። ክፉ የሚመክሩ በሰው ትዳር የሚገቡ በሰው ስራ የሚገቡ ስራ እንዳይሰራ፣ ሰው በሰላም እንዳይኖር፣ ሰው የሰላም እንጀራ እንዳይመገብ፣ ትዳራቸውን ይዘው ወይም ወልደው እንዳያሳድጉ፣ አሳድገው የልጅ እንዳይሉ፣ አስመርቀው ለቁም ነገር እንዳያደርሱ፣ ገበሬዎች በምርቱ እንዳይደሰት፣ ጎተራው እንዳይሞላ በሴራ በተንኮል ይመክሩበታል። በድግምት በመተት ያጠፉታል። በድግምት በመተት መሬቱ እንዳያበቅል፣ የተዘራው በረከት እንዳይኖረው፣ ጎታው ብን ብሎ እንዲጠፋ፣ የሞሰቡ እንጀራ በልተው ከሆዳቸው እንዳይቆም፣ ተማሪው በትምህርቱ፣ ገበሬው በምርቱ፣ ነጋዴው በወረቱ እንዳይጠቀም፣ ሁሉም በየስራው እግዚአብሔርን ተመስግን ብሎ እንዳይኖር ይሄ ነው የኛ ነገር። ይሄ ነው። ከቃሉ ጋር ናችሁ ወገኖች። ልቦና ይስጠን። እኔ ምንሻሻል መስሎኝ ይጮሃል። መቼም መጮሄን ዝም አልልም። ሊገድሉት ተማከሩ። በማቴዎስ ምዕራፍ 26 ከቁጥር በማቴዎስ ወንጌል ምዕራፍ 26 ከቁጥር 4 ላይ ያለ ቃል ነው። ተማከሩ ለጌታን ለመግደል። በጌታ እኮ ነው። በእውነት ህይወትማ የሰውን ተንኮል፣ ህይወትማ የሰውን ክፋት፣ ህይወትማ የሰውን ሴራ እንዲህ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 30 ላይ ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩ መሳፍንቶችና መኳንንቶች እንዲሁም የነበረው እስራኤላውያን ህዝቡ በሙሉ ተከናንበው እያለቀሱ ወጡ ወደ ደብረ ዘይት ተራራ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 29 ብያቸዋለሁ። ቁጥር 30 ላይ አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርግ፣ ይህ ሰው የመከረው ምክር መፈጫ የለውም ወገኖች። ክፉ ሰው ነበረ በነ ዳዊት ዘመን። የዚህ ሰው ጋር የመከረ ይሄ ሰው የመከረው ምንም መፈጫ የሌለው ምክር። ታዲያ አቤሴሎም ዳዊትን ለመግደል፣ አባቱን ለማሳደድ፣ በአባቱ ላይ ለመንገስ፣ በእስራኤል ላይ ንጉሥ ሆኖ ለመግዛት ሳይሰጠው እሱስ ምን አደረገ? ሄዶ ከአኪጦፌል ጋር ምክር መከረ፣ ሴራ ተበተበ ዳዊትን ለማጥፋት። በዚህ ጊዜ ዳዊት ደነገጠ። የማይፈራው ያ መንፈሳዊ ጀግና ዳዊት የእሱ ምክርማ እሱ የመከረው አይፈታም ብሎ ደነገጠ፣ ተጨነቀ። እኛም አሁን ጠላቶቻችን ከገሌ ጋር እንደ ገሌ ተደባለቁ ሲባል መች ስጋ ለብሰናልና እንጨነቃለን። ስጋ ለብሰናልና ወይም ደግሞ ሰዎቹ ወደና አባ ገሌ አትዱ፣ ወደና አባ ዮሐንስ አትዱ ይመከሯቸው። እኛ ክፉ መካር ሆነን ሳይሆን ወንጌሉን ስለምናብራራላቸው፣ ፍቅርን ስለምንሰብካቸው፣ ሴትናን፣ የሀገርን ፍቅር፣ ተቻችሎ መኖር፣ ድህነትን ማሸነፍ ስለምንመክራቸው እንዲና የድህነት መንፈስ ተብትቦ ከነፃ እንዳንወጣ እንዲና ወደ ገዳማቱ ወደ አድባራቱ ሄደው እንዳይመከሩ፣ ወደዛ ወደ ጭፈራው፣ ወደ መብል መጠጡ፣ ወደ ስካሩ፣ ጫት እንቃም፣ ሲጃራና እያሉ መካሮች አሉ። አኪጦፌልም አቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርግ፣ ባዶ አድርገው። እሱ ቢመክረው ከሱ ጋር ቢመካከር ምክራቸውን አንድ መንፈስ ቅዱስ ገብተህ ባዶ አድርግባቸው። አንተ የአብርሃም የይስሐቅ የያዕቆብ አምላክ የአኪጦፌልን የአቤሴሎምን ምክር ባዶ አድርገው። በመከሩት ምክር አጥፋቸው፣ በቆፈሩ ገደል ክተታቸው። ለዳዊት ነው ጸሎት፣ ለዳዊት ነው ልመናው። መንፈሳዊ ጀግና። አሁንም ምክራቸውን ባዶ አድርግባቸው። ስንፍና ማለት ባዶ፣ ሰነፍ ምን ስራ የሌለው ነገር፣ ቁም ነገር የሌለው ነገር
ቢመክሩም ቢተበትቡም በኔ ላይ በህዝቡ ላይ በእስራኤል በዚህ ቅዱስ ህዝብ በእስራኤል ህዝብ ላይ ቢመክሩም ምክራቸውን ስንፍና አድርግባቸው። ስንፍና ባዶ አድርግባቸው። አንተ ሰነፍ ወደ ገብረ ጉንዳል ተመልከት ይላል። ስለ ስንፍና ልንገር። ሰነፎች እግዚአብሔር የለም ይላሉና ይብልዐ በልቡ አልቦ እግዚአብሔር በመዝሙር 23 ቁጥር 1 ላይ ሰነፍ በልቡ እግዚአብሔር ነው። መዝሙር 52 ቁጥር 1 ላይ መዝሙር 13 ቁጥር 1 ላይ ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ ወሰቆሉ። በጎ ነገር የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ሁሉም አመፁ፣ በአንድነትም ረከሱ። በጎ ነገር የሚሰራ የለም፣ አንድስ እንኳ የለም። በቃኝ ብያቸዋለሁ። መዝሙር 52 ቁጥር 1 ላይ መዝሙር 13 ቁጥር 1 ላይ አልተሳሳትኩም። ይህ የበረሃው ስብከት ነው ወገኖች። እያለቀስነ ቃሉን እንስመው። ልቅስ እንባችሁን አፍስሱ። በስምንተኛው ሺህ በዚህ ክፉ ዘመን የተፈጠራችሁ እንዳትዘለሉ ጊዜ ያለ ሰው አለ መስሏችሁ። ሰው የለም። ሰው ጋር የምኖር እኔ ነኝ። ስለ ሰው ጠይቆ ይነግራቸዋል። ከሰው ጋር ድሮም ከአባቶች አሁንም ከልጆች ከሰው ያልተለየው የእኔ ብህትውና ከሰው ጋር ነው። ብህትውና ከሰው ጋር ነው። ምን ይሄን የመሰለ እንዲያው ስንት ከመንፈስ ርኩስ ማርኮ ጠቅሎ ወደ በጎ ነገር ድህነትን ለማሸነፍ የሚጋብዝ ታዲያ እንዴት ይሄማ ለደቂቃ መዝጋት የለበትም እንኳን ለዓመትና ለ2 ዓመት። የኃይለ ስጦታ እንዴት ተብሎ ምርቱ የበለጠ ዘግቼ መጸል ጸሎቱ አልታጎለ። ህሌኔ እኮ ነው። ህሌኔ አባ ካወክበት ጎንደር ዋልድባ ነው ተብሏል። መዝጋት ማለት እኮ ልብ ነው። ያ ውጭ ሀገርም በስደት ተቀምጠ ከማንም ጋር አላወራንም፣ ከማንም ጋር ዓመት ከ9 ወር አሁንም ከ10 እያለ ነው። በሐምሌ ነው የወጣሁት። ቁጥር ወራስ በሐምሌ አለፈ። እንግዲህ ወሩ እናንተ ቁጥር ሆኔ ስለ ቀንና ስለ ጊዜ ብዙ ማስብበት የለኝም። ዋናው ነገር ግን ይህን ይመስላል። እነሆ ሊገሉት ተማከሩ። ዳዊት አባታችን ዳዊት አቤቱ የአኪጦፌልን ምክር ስንፍና አቤቱ አድርገህ እንድትለውጥ እለምንሃለሁ። ጌታ ሆይ የጠላቶቻችን ምክር የሰይጣንን ሴራ ያ ታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለው ሰይጣን የጠላታችን የሰይጣንን ሴራ አምላከ ዳዊት የሰይጣንን ሴራውን ምክሩን ሁሉ ስንፍና አድርገህ እንድትለውጥ እንለምንሃለን። እኛ የጠላቶቻችን ሴራ ስንፍና አድርግባቸው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 31 የተጻፈውን ቃል ማነበላችሁ። እኔ ጋር ናችሁ ሁላችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን አውቃላችሁ፣ የሰው ልጅ ሊሰቀል አልፎ ይሰጣል አለ። አስቀድሞ ነገራቸው። በዛን ጊዜ ካህናት አለቆች፣ የሕዝቡም ሽማግሌዎች ቀያፋም የሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ለምን ይሆን ስብሰባው? ለበጎ ነው ስብሰባቸው። ሊቃነ ካህናት የአይሁድ ሽማግሌዎች ተሰበሰቡ። ጌታችን መድኃኒታችን ኢየሱስ ክርስቶስን በተንኮል ሊያስይዙት ሊገድሉትም ተማከሩበት። ነገር ግን በብዙ ሕዝብ ሁከት እንዳይነሳ በበዓል አይሁን እያሉ ምክር ነው። እንግዲህ በበዓል በፋሲካ ብናደርገው ሕዝቡ ይበጣበጣል፣ ሕዝቡ ይነሳብናል፣ ሕዝቡ በድንጋይ ይወግረናል። ይሄ ነው። ካለዛ ቀን እያሉ ቀን እየፈለጉ ይመርጡበት ነበር። በዛን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ሊቃነ ካህናት ወደ ካህናት አለቆች ሂዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዛን ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይፈልግ ነበር። ቦታውን ቦታ ከጊዜውም ጊዜ ምቹ ጊዜ ይፈልግ ነበርና እንዴት ቆያችሁ? የምናፍቃችሁና የምወዳችሁ ወገኖችን ሊገድሉት ተማከሩ።
ምክራቸውን አይተው ምክራቸው አይቆረጥም አይበጠስም። አሁን ደግሞ እኔ ጋር ናችሁ ወገኖች። በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ደግሞ ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት፣ ለገዡም ለጴንጠናዊ ለጲላጦስ አሳልፈው ሰጡት። ተማከሩ። የሚመክሩት እንያዘው እንግደለው ይገደል እያሉ ነውና እንግዲህ ወገኖች እኛ ግን አይዟችሁ ይህን ሁሉ አንብበናል፣ ይህን ሁሉም ተረድተናል፣ ተገንዝበናል። አላወቅንም የምንለው ነገር ለኃጢአታቸው ምክንያት የላቸውም በሚል ዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ ከእንግዲህ እኔ ወርጄስ ባላስተምራቸው ባልነግራቸው ኑሮ ኃጢአት ባልሆነባቸውም ነበር። አሁን ግን ከእንግዲህ እኔም እንጂ ሌላ ያልሰራውን ስራ ባልሰራ ኑሮ አሁንም ለኃጢአታቸው ምክንያት እንግዲህ ግን ለኃጢአታቸው ምክንያት የለውም ተብሎ ተጽፏል። ስለዚህ እናስተውል። በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያን ጊዜ በርባን የሚባል በጣም የታወቀ እስረኛ ወንበዴ ነበራቸው። እንግዲህ እነርሱ ተሰብስበው ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማናቸውን ልፈታላችሁ ወዳላችሁ አላቸው። በቅናት አሳልፈው እንደሰጡት ታውቅ ነበርና እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚህ ጻድቅ ሰው ላይ ምንም እንዳታደርግ ብላ ላከችበት ይላል። ይሄ ነው። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ፣ ኢየሱስ ግን እንዲያጠፉ፣ ኢየሱስ ግን እንዲሰቀል ሕዝቡን አባበሉ። ሕዝቡ ጋር ተማከሩ። መማከሩ ሳይሆን አባበሉት። ሕዝቡን አነሳሱት። አቤት አቤት አቤት! በማቴዎስ ምዕራፍ 27 ከቁጥር 20 ላይ ተጻፈ ቃል ነው። ሕዝቡን ጌታ እንዲሰቀል ነበር የሚያባብሉት። አይተንኮላቸው እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።